የፈለጋችሁትን ነገር በአእምሮ ኃይል ብቻ ማግኘት ብትችሉ ምን ታደርጋላችሁ? የዛሬው ጀግናችን ኩሶ ግን ይህን ሁሉ ኃይል ያለው የሚፈልገው አንድ ነገር ብቻ ነው። እሱም ተራና ሰላማዊ ህይወት። ነገር ግን በዙሪያው ያሉት አጃኢብ ጓደኞቹ ይህን ሰላም የሚሰጡት አይመስልም። እናንተስ ምን ይመስላችኋል? ኩሶ ሚስጥሩን ደብቆ ሰላሙን ማስጠበቅ ይችላል? ሐሳባችሁን በኮሜንት ላይ ያሳውቁኝ። ታሪካችን የሚጀምረው በ16 ዓመቱ አስገራሚ ከተፈጥሮ በላይ የሆኑ ኃይሎችን ይዞ በተወለደው ነገር ግን ከምንም በላይ ተራና ቀለል ያለ ህይወትን በሚመኘው ኩሶ ላይ በማተኮር ነው። ቆይ ከዛ በፊት አሁን ላይ 900 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። የኩሶ ህይወት እንደ ከቦታ ቦታ በቅጽበት መጓዝ፣ ነገሮችን በአእምሮ ኃይል ማንቀሳቀስ፣ አእምሮን መቆጣጠርና በግድግዳ ውስጥ ማየትን በመሳሰሉ አስገራሚና ስፍር ቁጥር በሌላቸው ከተፈጥሮ በላይ በሆኑ ኃይላት የተሞላ ነው። የሚገርመው ግን ይህን ሁሉ ኃይል የተቸረው ምንም አይነት ልዩ ችሎታ ከሌላቸው ተራ ወላጆቹ በመሆኑ ቆይ ግን እዚህ ጋር ይሄ ነገር እኛ ሀገር ቢሆን ኖሮ ይሄ ልጅ ከየት መጣ ብለው የሰፈር ቄስ ጋር መመላለስ ይጀምሩ ነበር። ለማንኛውም በቤተሰብ ውስጥ እጅግ አስገራሚ የሆነ ንጽጽርን ይፈጥራል። ልጃቸው ከነሱ ፍጹም የተለየ ቢሆንም ወላጆቹ በምላሹ ከልብ የመነጨ ፍቅር ከመስጠት ወደ ኋላ አይሉም። ኩሶ በጠቆር ያለ ሮዝ ጸጉሩና በራሱ ላይ ባሉት ሁለት አንቴናዎች በቀላሉ የሚለይ ሲሆን ብዙዎች እነዚህን አንቴናዎች እንደ ጸጉር ጌጥ ቢመለከቷቸውም እውነታው ግን ከዚህ የገዘፈና እጅግ ወሳኝ የሆነ ዓላማን ያገለግላል። እነዚህ አንቴናዎች በየጊዜው የሚያድገውንና ከቁጥጥር ውጪ ሊሆን የሚችለውን አጥፊ ኃይሉን የሚገቱለት ወሳኝ መሳሪያዎች ናቸው። ምክንያቱም ይህ መቆጣጠሪያ ባይኖር ኃይሉ ተለቆ ነገሮችን ከማውደም አልፎ ዓለም አቀፍ ጥፋትን የማስከተል አቅም ይኖረዋል። በመሆኑም ምንም እንኳን ገጽታው ልዩ የሚያደርግና እጅግ አይን የሚስብ የፀጉር ቀለምና አንቴና ቢኖረውም ኩሶ የትኩረት ማዕከል ላለመሆን ከሰዎች ለመራቅ ያለውን ጥረት አጠናክሮ ይቀጥላል። ታሪኩ ወደፊት ሲገፋ የኩሶ ትምህርት ቤት ዓመታዊ የባህል ፌስቲቫላቸውን ለማክበር በደማቅ ዝግጅት ላይ ሆኖ እናገኘዋለን። ነገር ግን በየዓመቱ በሚፈጠሩ ችግሮች የተነሳ መምህራኑ ፌስቲቫሉን ሊሰርዙት እንደሚችሉ በማስጠንቀቅ የተማሪዎቹን ጉጉትና ደስታ ያደፈርሱታል። በዙሪያው ይህ ሁሉ ግርግርና ዝግጅት ሲካሄድ ኩሶ ግን እንደ ከዚህ ቀደሙ ሁሉ በዚህ ዓመት በፌስቲቫሉ ላይ የመሳተፍ ፍጹም ሐሳብ የለውም። ምክንያቱም እሱ የሚፈልገው ጸጥታን ብቻ ነው። የኛ ተማሪዎች እኮ ፌስቲቫል ይቅርና አንዲት ነፃ ሰዓት ሲያገኙ ነው የሚጨፍሩት። ለማንኛውም ይልቁንም ኩሶ ሁከቱንና አላስፈላጊ ትኩረቱን በመሸሽ በዓሉን ችላ ብሎ ወደ ሆነ ጸጥታ የሰፈነበት ስፍራ አምልጦ ለመዝናናት ይወስናል። በዚህ መሃል ደማቅ ቀይ ጸጉር ያለውና የክፍሉ ተወካይ የሆነው ሃይሮ ከግቢ ውስጥ በሚንቀሳቀስበት ጊዜ ሁሉ የማይታይ የጉጉትና የኃይል ማዕበልን የሚያስከትል ይመስላል። ነገር ግን ጓደኞቹን ለማበረታታት የሚፈጥረው ይህ ከፍተኛ የደስታ ስሜት ለኩሶ እንደ ትልቅ ስጋት ይታየዋል። ምክንያቱም ይህ አይነቱ ከልክ ያለፈ ስሜታዊነት ኩሶ በስተት ላይ ኃይሉን እንዲገለጥ በማስገደድ የሚሳሳለትን ሰላማዊ ህይወት ሊነጥቀው እንደሚችል በሚገባ ይገነዘባል። በዚህም የተነሳ የክፍል ጓደኞቹ ዘንድሮ ለሚከበረው የባህል ፌስቲቫል ላይ ለየት ያለ የድንጋይ ኤግዚቢሽን ለማድረግ በጋለ ስሜት ሲስማሙ ኩሶ ይህንን ሁሉ ከምንም ሳይቆጥር በባህሪው በሆነው ግዴለሽነት ሁኔታውን መመልከቱን ይቀጥላል። ከጉጉቱ ብዛት ሁሌም እንደሚቃጠል ሰው ከሚንቀሳቀሰው ከሃይሮ በተጨማሪ የኩሶ ሰላማዊ ህይወት በሌሎቹ ለየት ያሉ የክፍል ጓደኞቹ ምክንያት ያለማቋረጥ ይታወካል። ከነዚህም መካከል በተለየ የፀጉር አቆራረጡና በተሰነጠቀ አገጩ የሚታወቀው ነንዶ ይገኝበታል። ነንዶ በጡንቻ የተወጠረ ሰውነቱ ብቻ ሳይሆን አእምሮ ሙሉ በሙሉ ባዶ በመሆኑ ኩሶ ሐሳቡን ማንበብ የማይችለው ብቸኛው ሰው ነው። ይሄ ማለት ምን ማለት መሰላችሁ? ሐሳቡን ማንበብ አይችልም ማለት ቀጥሎ ምን ሊያደርግ እንደሚችል መገመት አይችልም ማለት ነው። ይህም ኑንዶን ከቁጥጥር ውጭ የሆነ አደጋ ያደርገዋል። ለማንኛውም በሌላኛው ጫፍ ደግሞ ራሱን ጥቁር ክንፎች እያለ የሚጠራውና እጆቹን በፋሻ የጠቀለለው ካይ ይገኛል። ይህም ወጣት የጨለማው ህብረት በተባለ ክፉ ቡድን የሚመራ የልብ ወለድ ዓለም ውስጥ እንደሚኖር በማሰብ በውስጡ የታመቀውን ኃይል ለመውሰድ እንደሚያሳድዱት በማመን በፈጠረው ቅርጅት ውስጥ ይኖራል። በእነዚህ ሁሉ ግርግር መካከል ደግሞ ራሷን ከተወዳዳሪ የሌላት ፍጹም ቆንጆ እንደሆነች የምትቆጥረው ቴራ የኩሶን ትኩረት ለማግኘት ያለማቋረጥ
ላለማቋረጥ ትጥራለች። ምንም እንኳን በውጭው ዓለም ትህትናና ልከኛ መስላ ብትታይም ኩሶ አእምሮዋን የማንበብ ችሎታ ስላለው ከምታሳየው ባህሪ ፍጹም ተቃራኒ የሆነውን እውነተኛ ማንነቷን ለሚሰጣት ትኩረት ያላትን ጥልቅ ፍቅር በግልጽ ያውቃል። እናም ልጅቷ መልአክ ስትመስል ውስጧ ግን እዩኝ የሚል ነገር ነው ያለው። ይህ ደግሞ ለእርሷ ምንም አይነት ስሜት እንዳይኖረው ያደርገዋል። ቴራ በበኩሏ ኩሶ እንደ ሌሎቹ ወንዶች ዋው በማለት ውበቷን እንዲያደንቅላት ብትጓጓም እሱ ግን ከእሷ ጋር መታየት የሚፈጥርበትን ያልተፈለገ ትኩረት በመሸሽ ሁልጊዜ እሷን ለማስወገድ ይገደዳል። የባህል ፌስቲቫሉ በግርግርና በደስታ ጩኸት በሚናወጥበት ቅጽበት ቴራ ኩሶውን ስታገኘው እድሉን ተጠቅማ እጁን ለመያዝ ስትሞክር ካይ በድንገት በሁለቱ መካከል በመግባት እሱና ኩሶ የጨለማው ህብረት የተባለውን ክፉ ቡድን ለመደምሰስ የተቀደሰ ተልዕኮ ላይ እንዳሉ ይነግራታል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። ይህ የካይ ከእውነት የራቀ የፈጠራ ወሬ ኩሶ በእሱ ላይ ከተጠመደችው ቴራ ለጊዜውም ቢሆን እንዲያመልጥና ወደሚመኘው የብቸኝነት ህይወቱ እንዲመለስ ትልቅ እድል ከፈተለት። የባህል ፌስቲቫሉ በደማቅ ሁኔታ ሲጀመር የኩሶ ክፍል ጓደኞች የተለያዩ የድንጋይ ቅርጾችን በማሰባሰብ ስራ ላይ ተጠምደው ይታያሉ። እዚህ መሃል ካይ ምንም እንኳን ተራ ድንጋይ ቢመስልም ክፉ ኃይሎችን የማሰር ሚስጥራዊ ችሎታ እንዳለው በማመን የታሸገውን ኃይል ለጓደኞቹ ያሳያል። እኔ ምለው አረ በፈጣሪ ይሄ ልጅ ምን ነክቶት ነው? ድንጋይ እኮ ነው። ለማንኛውም ወዲያውኑ ቴራ የልብ ቅርጽ ያለውን ማራኪ ድንጋይ ይዛ ብቅ ስትልና በዚያ ፍጹም አቀራረቧ ስታሳያቸው ከኩሶ በስተቀር በክፍል ውስጥ ያሉ ወንዶች በሙሉ በአንድ ድምፅ ዋው በማለት ለውበቷ ያላቸውን ተገዥነት በድጋሚ ያረጋግጣሉ። በዚህ እንግዳ የክፍል ስብስብ ውስጥ የቀድሞ ህይወቱን ወደ ኋላ ትቶ የተረጋጋ ለመሆን የሚሞክረው ነገር ግን ጉልበተኝነትን ሲመለከት በቀላሉ የሚበሳጨው አዲሱ ዝውውር ተማሪ ኩቦም አብሮ ይገኛል። በዚህ ሁሉ የፌስቲቫል ትርምስ ውስጥ ቴራ ወደ ኩሶ ለመቅረብ የምታደርገው ጥረት ኮኮሚንስ በተባለው የአድናቂዎቿ ክበብ ምክንያት ያለማቋረጥ ሲከሽፍባት ኩሶ እሷን ከፊት ለፊቱ በማራቁ የተወሰነ እፎይታ ያገኛል። ነገር ግን ያገኘው ሰላም ብዙም ሳይቆይ በትምህርት ቤቱ መድረክ ላይ የሚገኙት የአስማት ትርኢት አቅራቢዎች ቡድን እንግዳ ባህሪ ሲያሳዩ ውስጡ በጥርጣሬ ስሜት ይወረዋል። በመሆኑም ኃይሉን ተጠቅሞ ሁኔታውን ሲመረምር ሊቀርብ የነበረው ትርኢት በአንድ አደገኛ ስህተት ምክንያት የሰውን ህይወት አደጋ ላይ እንደሚጥል ይገነዘባል። በዚህ መሰረት ማንም ሳያስተውል በኃይሉ አማካኝነት ነገሮችን በማስተካከል አደገኛ የነበረው ትርኢት ያለምንም ችግር እንዲጠናቀቅ በማድረግ ሊከሰት የሚችለውን ታላቅ አደጋ በቦታው ላይ ያስወግዳል። በየራሳቸው ዓለም ውስጥ ተበታትነው የሚገኙት የኩሶ ጓደኞች እያንዳንዳቸው በተለያየ ትርምስ ውስጥ ይጠመዳሉ። ካይ በጨለማው ህብረት እጅ እንደወደቀ በሚያምነው ኩሶ ምትክ ምናባዊ ውጊያውን ሲያጧጥፍ ለማንም የማይገባውን ሰባቱን ቅዱሳን ፍለጋ ላይ ተጠምዶ ይገኛል። በሌላኛው ጫፍ ደግሞ ሃይሮ ከባህል ፌስቲቫሉ ጋር ምንም ግንኙነት የሌለውንና ሽልማቱ የቴራን ፊት ለ10 ደቂቃ በቅርበት ማየት የሆነውን የማራቶን ውድድር ሲያዘጋጅ እናላችሁ የዋንጫው ሽልማት የሴት ልጅ ፊት ማየት ነው። ለማንኛውም በዚህ ሁሉ ትርምስ ጀርባ ችግር እንዳለ የሚጠረጥረው ኩሶም ሁኔታውን ለመከታተል ከጥላው ስር ሆኖ በጸጥታ ይከተላቸዋል። ይህ ሁሉ ሲደረግ ኩቦ ከድሮ ጠላቶቹ ለፍልሚያ የሚጠራውን ደብዳቤ ከትምህርት ቤቱ ጀርባ እንዲገናኙት መልእክት ይዞ ይቀበላል። የማራቶኑ ሽልማት ከቴራ ጋር ለ10 ደቂቃ መቆየት በመሆኑ ብቻ ሃይሮና ነንዶ ውድድሩን ለማሸነፍ በሚያደርጉት ትንቅንቅ ውስጥ ሲገቡ በመጨረሻም በኩሶ ስውር እርዳታ ሃይሮ አሸናፊ ይሆናል። የሚገርመው ግን ቴራ በድብቅ አሸናፊው ኩሶ እንዲሆንና በውበቷ ተማርኮ እንዲወድቅላት ስትመኝ ብትቆይም ተስፋዋ ግን ምኞት ብቻ ሆኖ ይቀራል። ከትምህርት ቤቱ ጀርባ በሚገኘው ስፍራ ኩቦ ከድሮ ጠላቶቹ ጋር ለሚጠብቀው ፍልሚያ ራሱን ሲያዘጋጅ ካይ ባልተጠበቀ ሁኔታ ብቅ በማለት የጨለማው ህብረት እያነጣጠረባቸው ያሉ እጅግ ኃያላን ናቸው ብሎ የሚያምናቸውን ሌሎች በእጆቹ ይዞ ይደናበራል። በሌላ በኩል ሀሳቧ አሁንም በኩሶ ላይ ያንዣበበው ቴራ እሱ እንዲከላከልላትና በውበቷ እንዲደናገጥ በማሰብ ፈሪና አይናፋር ልጅ መስላ በመቅረብ አንድ እቅድ ታወጣለች። ነገር ግን ኩሶ ምንም ስሜት የማያሳይ በመሆኑ ቴራ ወደሚናፈስበት ቤት ይዛው በመግባት
ፍርሃቷን ለማሳየትና እሱም እንዲማረክላት ስትሞክር ነንዶ ባልተጠበቀ ሁኔታ ወደ ቤቱ የመግባት ፍላጎት በማሳየትና የሚገርመው መናፍስቱን ራሳቸው እስኪሸሹ ድረስ በማስፈራራት እቅዷን ሙሉ በሙሉ ያመክነዋል። ከሚናፈስበት ቤት እንደወጡ ኩሱኦ ፊቱን ለመታጠብ ወደ ሽንት ቤት ሲያመራ ነንዶ በድንገት በጀርባው ብቅ በማለት በአቅራቢያው የተቀመጠውን መነጽሩን ያደርግና በቅጽበት ወደ ድንጋይነት ይቀየራል። ይህም የሚሆነው የኩሱኦ አይኖች በቀጥታ ያዩትን ማንኛውንም ፍጥረት ወደ ድንጋይነት የመቀየር አስፈሪ ኃይል ስላላቸው ነው። ምንም እንኳን ጊዜውን ወደ ትላንትና በመመለስ ነንዶ ወደ ቀድሞ ሁኔታው መመለስ ቢችልም ይህን አሁን ማድረጉ ሁኔታውን የበለጠ ስለሚያወሳስበው ቀኑ እስኪያልቅ ድረስ ለመጠበቅና በቀጣዩ ቀን ሁሉንም ነገር ለማስተካከል ይወስናል። ኃይሉን መቆጣጠር ከባድ ፈተና ስለሚሆንበት ኩሱኦ ወደ ድንጋይ የቀየራቸው ሰዎች በክፍሉ ውስጥ ወደሚገኝ አንድ የድንጋይ ኤግዚቢሽን ካሻገረ በኋላ ሌሎች ተጎጂዎችን ለማስቀረት በጂም ዕቃ ግምጃ ቤት ውስጥ ለመደበቅ ሲሞክር ባልጠበቀ ሁኔታ እዛው ተደብቃ ከነበረችው ቴራ ጋር ይገናኛል። እንደ ድል ሆኖ እሱን ለመቅረብ የምታደርገው ጥረት ቢያበሳጨውም ቴራን ወደ ድንጋይ ከመቀየር ይታቀባል። ከዚያም ኩቦ ከሌሎች ትምህርት ቤቶች ከመጡ ተማሪዎች ጋር ጠብ ውስጥ መሆኑን ሲረዳ የኩቦን መነጽር በመዋስና ማንም ሰው በቀጥታ አይቶት ወደ ድንጋይ እንዳይቀየር በማስተካከል የገባውን ቃል ጠብቆ ዝም እንደሚል ቃል ይገባለታል። ኩሱኦ ከድብብቆሹ ዓለም ተመልሶ ወደ ክፍሉ ሲያመራ ቴራ በድጋሜ መንገዱን በመዝጋት ብቻቸውን እንዲሆኑ ትጠይቀዋለች። ነገር ግን ልክ እንደ ወትሮው አድናቂዎቿ በመሃል ሲገቡ ቴራ የኩሱኦን ክንድ በመጎተት ወደ ጂም ዕቃ ግምጃ ቤት ስታስገባው በፊልም ላይ እንደምናየው አንድ ተባባሪዋ በሩን በማጣበቂያ በመለጎሙ ሁለቱም የግዷ ሰለባ ሆነው በውስጥ ይታሰራሉ። ይህ ሁሉ በሚሆንበት ቅጽበት በሌላኛው የትግል ምዕራፍ ውስጥ የሚገኘው ካይ ደግሞ የጨለማው ህብረትን ያንበረክካሉ ተብሎ የሚታመነውን 7ቱን የተቀደሱ የዘንዶ ኳሶች የመሰብሰቡን ተልዕኮ በስኬት ያጠናቅቃል። ወደ ተቆለፈበት ግምጃ ቤት ስንመለስ ኩሱኦ ይህን ሁሉ ድርጊት የቴራ ተንኮል መሆኑን የሰዎችን ሐሳብ የማንበብ ችሎታውን ተጠቅሞ ስለሚያውቅ ምንም እንዳልተፈጠረ ዝም ብሎ ይቀመጣል። እሷ ግን እቅዷ በመሳካቱ በውስጧ ትደሰታለች። ምንም እንኳን ኩሱኦ በቅጽበት ከዚያ መውጣት ቢችልም የልዕለ ኃይሉን ሚስጥር ሊገለጥ ስለማይፈልግ ሁኔታውን በዝምታ መመልከትን ይመርጣል። በዚህ መሃል አንድ የወረበሎች ቡድን ከትምህርት ቤቱ ቅጥር ውጪ በመታየት ኩቦን ለፍልሚያ ሲገዳደሩ ኩሱኦ ከቦታ ቦታ በቅጽበት የመጓዝ ኃይሉን በመጠቀም በቅጽበት ከቦታው ያስወግዳቸዋል። ይህን አስደናቂ ድርጊት በቅርብ ርቀት የሚመለከቱት ጓደኞቹ ግን የወረበሎቹ መሰወር የአይን ማባበያ አስማት ስለሚመስላቸው ምንም አይነት ትኩረት አይሰጡትም። ይህ ኃይልን በብዛት የሚጨርስ ድርጊት ግን ኩሱኦን በቅጽበት ራሱን ስቶ እንዲወድቅ ያደርገዋል። ኩሱኦ ራሱን ስቶ ሲወድቅ የምትመለከተው ቴራ በድንጋጤ ምን ማድረግ እንዳለባት ግራ ይገባታል። ከጭንቅላቱ ላይ ከተሰኩት አንቴናዎች አንዱን ስትነቅልበትም ድርጊቷ የሳተላይት ምልክቶችን በማዛባት ባለስልጣናት የኒውክሌር ጥቃት እንደተሰነዘረ ወይም የዓለም ፍጻሜ እንደደረሰ በማሰብ ለድንገተኛ አደጋ ምላሽ እንዲዘጋጁ ያደርጋቸዋል። ከአፍታ ዝምታ በኋላ ኩሱኦ ከውድቀቱ ሲነቃ አንደኛው አንቴናው ስለወለቀበት ኃይሉን መቆጣጠር እጅግ ይሳነዋል። ይህ ከቁጥጥር ውጭ የሆነው ሁኔታውም ቴራን በፍርሃት እንድትዋጥ ያደርጋታል። ኩሱኦ አንቴናው እንድትመልስለት ቢጠይቃትም እሷ ግን ስለጠፋባት በምትኩ የሎሊፖፕ ከረሜላ ልትሰጠው ታቀርብለታለች። ቆይ ሰውየው የዓለም ፍጻሜ ሊያመጣ ነው፣ እሷ ደግሞ ከረሜላ ትሰጠዋለች። ይሄ እኮ ሆዴን አሞኛል ስትለው እሺ ሻይ ልስጥህ እንደማለት ነው። ለማንኛውም በመጨረሻም ኃይሉን መቆጣጠር የሚያቅተው ኩሱኦ በድንገት የክፍሉን አየር ወደ በረዶነት ሲቀይረው ቴራ ብርዱን መቋቋም ተስኗት ራሷን ስታ ትወድቃለች። ይህንን እንደ መልካም አጋጣሚ የሚጠቀመው ኩሱኦ በቅጽበት ኃይሉን በማሰባሰብ አንቴናውን ካስመለሰ በኋላ ጊዜን ወደ ኋላ በመመለስ ሁከቱ ገና ወደማይጀምርበት ሰዓት በመሄድ ሁሉንም ነገር ወደ ነበረበት መደበኛ ሁኔታ ይመልሰዋል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።